የዛሬው እንግዳችን ለዓላማዋ ሁሉ ጊዜ ቆመች የሴት ብርቱ ለሀገሯ መልካም ምኞት ያላት እንስት ናት። አምባገነኑ የወያኔ ስርዓት እንዲወድቅ የበኩሏን ድርሻ ተወጣለች። በቀድሞ ኢሳት ለውጡ እንዲመጣ የአንበሳውን ድርሻ ከተወጡት ውስጥ የምትቆጠር ናት። ሚዲያ ከባድ ኃይል ነው። የሚዲያን ኃይል ጠንቅቃ የተረዳች ሚዲያን ባለው አቅም ሁሉ ለመጠቀም የምትታትር እህታችን መታሰቢያ ቀጸላን ወይም መቲን ዛሬ እንግዳ አድርገን እናቀርብላችኋለን። ሰላም ጤና ይስጥልኝ መቲ። ጤና ይስጥልኝ ኢትዮጵያ ድምጽ ሬዲዮ ተከታታዮች አድማጮች ሁላችሁ ሰላም ለእናንተ። አማን ነው? ሰላም ነው? ደህና ይመስገን። ደህና ነኝ እግዚአብሔር ይመስገን። እንግዲህ ከተፈቀደልኝ በቅድሚያ እንኳን ደስ ያለሽ። ለሁላችንም ይሄንን ዜና ሲጠብቅ ለነበረው ኢትዮጵያዊ ሁሉ እንኳን አብሮ ደስ አለን አይደል? ሁሉም በጉጉት ይጠብቀው የነበረ ነው። እንግዲህ ይሄንን ተንከባክቦ ወደፊት እንዲቀጥል ማድረግ ነው ከኛ የሚጠበቀው። አንዱን ሳናጥላላ አንዱን ሰማይ ሳንሰቅል በትክክል እንዲሰሩ የተቻለንን ማድረግ ነው። መቲ እንግዲህ መግቢያው ላይ እንደሰማ ነው በጣም ጥሩ ሬኖሜ ያለሽ ሰው ነሽ በኢትዮጵያኖች ዘንድ። እንደውም አንዳንድ ቦታ ስሰማ ያልተዘመረላት ጀግና የሚሉሽ አሉ። ይሄ እንቺን እንግዲህ ስራሽንና አንቺን የሚያውቁ ሰዎች ናቸው። እኔ አንዱ ነኝ። ከጥንት ጀምሮ አቅሻለሁ፣ ከብዙ ጊዜ ጀምሮ አቅሻለሁ። ግን መቲ ለማያውቁሽ ማለት በደንብ ስላንቺ ለማያውቁ ሰዎች ብትጠየቂ መቲ ማነች ብትባይ ምን ትያለሽ? እኔት አንድ ኢትዮጵያዊ ነው ራሴን የማየው። ግን ኢትዮጵያዊ ስለሆንኩ ብቻና ውጭ ሀገር ከኢትዮጵያ ወጥቼ ሌላ ኑሮ የኖርኩ ስለሆንኩኝ ኢትዮጵያን መርሳት ማልችል ያሳደገኝ ማህበረሰብ መርሳት ማልችል እና ከዛ ነገር ጋራ ብዙ ነገር የተዋህዶ የሚያሳስበኝ የሚያስጨንቀኝ የምችለውን ደግሞ ማድረግ ሰው ነኝ። ከዛ ብዙ ነገር የለውም። አብዛኛው ነገር ማድረጋቸው ከኔም ከመምጣቱ በላይ ከህዝቡ ይመጣሉ። አሁን ብዙ ጥያቄዎች ሲመጣሉ ሰው ኮንታክት ያደርጋል። ከሌ እንደዚህ ነው ስትባል እስር ቤት ያሉ ሰዎች ቤተሰቦች እንዴት ናቸው ምናምን ብለህ ስትጠይቅ እንደዚህ መርዳት እኮ አለባችሁ ሲባል ወደዛ ትሄዳለህ። ብቻ ጥያቄው ያሉትን ችግሮች ሁሉ ሲመጡ አይቼ ማለፍ አልችልም። እኔ አንድ ዜጋ ነኝ፣ ኢትዮጵያዊ ነኝ። የምችለውን ከማድረግ አንዳንዴ የማልችለውንም ለማድረግ በጣም እጣጣራለሁ። ችግር የመፍታት ምናምን ምኞት አለኝ እና ያው አንድ ኢትዮጵያዊ ተብሎ ቢያዝ ደስ ይለኛል። መቲ እኔም ካወቅኩሽ ጀምሮ ሁልጊዜም ከተበደለው ህዝብ ይሄ ፈረንጆቹ ምንድነው የሚሉት ዲ አንደርዶግ ከሚሉት ጋራ ስትቆሚ ነው እማይሽ። ለአጭር ጊዜያት ለውጥ መጣ ብለን ሁላችንም በፈነደቅንበት ጊዜ ያን ጊዜ እንኳን ኢትዮጵያ ሮጠሽ ገብተሽ በየገጠሩ እየተመላለሽ ችግረኞችን መርዳት የህዝቡን ችግር በሚዲያ ማቅረብ ላይ ነበር የተጠመርሽው። አልፎ ተርፎ እኔን እንኳን ደውለሽ እስቲ ከቻልክናልና ምንድነው እሱ በጎ አድራጎት ላይ እንተባበር ያልሽብኝ ጊዜ ነበር አስታውሳለሁ። ምንድነው ግን ይሄን ያህል ሁልጊዜ? ምክንያቱም ባንቺ እድሜ ያሉ እህቶች በአብዛኛዎቹ በፐርሰናል ላይፍ ላይ ነው የሚያተኩሩት፣ በፋሚሊ በውበት በምን በእንዲህ አይነት ነገር። አንቺ ግን ያ ሁሉ ያለሽ የተሟላ ሆኖ ያለ ሁልጊዜ ግን የተቸገረውን የህዝቡን ችግር ማንሳት ምንድነው እንዲህ ያደረገሽ? ተፈጥሮ መሰለኝ። ሁልጊዜ በጣም ብዙ ምኞቶች አሉኝ ከልጅነቴ ጀምሮ እና ልጅነቴ ደግሞ አይቶ ያለፈው ነገር አለ በኔም ባይሆን በሌሎች ላይ ማለት ችግርና አላየሁትም። እኔ በራሴ አላየሁትም። ግን ሁልጊዜ የትኛውን ቦታ ላይ ስትኖር ስትወጣ ስትገባ በጥያቄ አእምሮ ውስጥ የሚመላለስ ነገር አለ። ለምንድነው ይሄ የሚሆነው? እኔ በተለይ ልጆች ህፃናት ምናምን ጎዳና ላይ ወጥተው ሲለምኑ እንደዛ የሚጎዳኝ ነገር የለም። በጣም ነው የሚረብሸኝ። በቃ ሰውነቴ ራሱ አይችልም። እና አንዳንድ ጊዜ መንገድ ላይ ወክ ያረጋግን ልጅም ሆኜ ምናምን ልክ ልጆች ውሸቱን እኮ ነው ምናምን ሲሉ በጣም ነው የሚገርመኝ። እንዴ
የፈለገ ነገር እንደውም በጣም ከውሸትም በላይ ቢያረግ ሕፃን ልጅ አይፈረድበትም። እንደ ሶሳይቲ ሕፃን ልጅ ወጥቶ ውጪ ላይ ሲወድቅና ሲተኛ ሲለምን ዝም ብለን የፈቀድን ከሆነ ከዚህ በላይ ብዙ ነገር በኢትዮጵያ ላይ ይመጣልን ነበርና በእንደዚህ አይነት ነገሮችና የፍትህ ኢንጀስቲስ በጣም ነው የሚያመኝ። ፍትህ ሲጓደል አንዱ ሌላውን ሲበድል ቁጭ ብሎ ማየት የሚባለው ነገር ከማንነቴ ጋር ይጋጫል። ይሄ ተፈጥሯዊ ነገር ይመስለኛልና ከድሮ ጀምሮ ያለ ነው። በትምህርት ቤትም በምንም ቦታ ላይ እንደዚህ አይነት ነገሮች ላይ ስከራከር ምናምን ስል ነው የኖርኩትና ልክ ከፍ እያልኩ ስመጣ ገና ትምህርት ቤት እያለሁ ነው እንደውም ለምን ሰው መርዳት ነገር ላይ አልሳተፍም ምናምን ብዬ ቮለንተር ማድረግ የጀመርኩት። ከዛ በሰፊው በጣም እኔ ውጭ ሀገር እስከወጣ ድረስ እስከ መውጫው ራሱ ምክንያት እሱ ነው አንዳንዱ እና በጣም እዛ ኢትዮጵያ ውስጥ ከሚሰሩ ድርጅቶች ጋር ሰራ ነበረ። በቃ ያለው ምናምን የመርካቶ አካባቢ አውቶቡስ ተራ አካባቢ ከክፍለ ሀገር መጥተው ለስራ መጥተው ህይወት ለማሻሻል መጥተው እዛው በየአካባቢው እዛው ተይዘው በደላላ በምን ተይዘው በየጠላ ቤቱ በየምናምኑ የማይሆን ስራ ውስጥ ነገር ገብተው የኖሩ ህይወታቸው የተበላሸ ልጆችን ከዛ ወጥተው ደግሞ እዛው ጎዳና ላይ የቀሩ ልጆችን ሰብስበው ከዛ ህይወት ለማውጣት የሚለፉ ድርጅቶች ነበሩና እንደውም ነገሩን አባሰው ከነሱ ጋር መስራት ሲጀምር ሶሳይቲውን ሁሉ ቻሌንጅ ማድረግ እንዴት ይሄ ማህበረሰብ እንዴት ይሄን ሁሉ ህፃን ልጅ እዚህ ጋር ወድቆ እንደዚህ 13 እና 12 አመት ልጆች በሴተኛ ዳርነት ውስጥ እንደዚህ አይነት ህይወት ውስጥ እየኖሩ እንዴት ዝም ብሎ ያልፋል? ሶሳይቲያችን ምን አይነት ማህበረሰብ ነው እያልኩኝ በጣም ግጭት ይፈጠርብኝ ነበርና የምችለው እንዳክሬ የዞር አይምሬ ውስጥ ቀረ። መጨረሻ ላይ ነው በዚህ ምክንያት ነው መንግስትን በጣም የጠላሁት ማለት ነውና አንድ ጊዜ እንደዚህ ተሰባስበው ልጆቹን ታሪካቸውን ጽፌ ምን ብዬ 6 ኪሎ ትምህርት ቤትም የዛን ጊዜ ቲያትር እየተማርኩ ነበር። ለዛ አቀረብኩ ለመምህራኖች እንደዚህ ያህል በጣም ብዙ ቁጥር ያላቸው ልጆች ወይ 10,000 በላይ በጣም ትንሽ ሆነው በሴተኛ ዳሪነት ውስጥ ይተዳደራሉ፣ ጎዳና ላይ ወድቀዋል። ይሄንን ሶሳይቲው እንደው ባያቅ ነው እንጂ ይሄንን ዝም ብሎ አይፈቅድም ነበር ብዬ ስጠይቅ ሁሉም አልቅሶ እንግዲህ ምን ይደረጋሉ። እንደው ያልሄድኩበት ነገር የለም። ቤተክነት የቱሪዝም ምናምን ሁሉም ጋር ሄድኩኝና መጨረሻ ላይ አንቺ አርፈሽ ትምህርትሽን አትማሪ ምን አገባሽ ምናምን አሉኝ ማለት ነው። የሆነማ የሚመለከታቸው ሰዎች ነው አያገባኝም ስለነዚህ ሰዎች እንደዚህ እኔ ኩዮቼ ምናምን ወይም ታናናሾቼ እንደዚህ ወድቀው ሲቀሩ ዝም ብዬ ነው በቃ እንደዚህ ጋር አይመለከትሽም ምናምን ሲሉ ኦኬ ስለዚህ መንግስት ካልተቀየረ ምንም ኢትዮጵያን ወደ በጎ የሚወስድ ነገር አይኖርም የሚል አቋም ውስጥ የገባሁት እና ፖለቲካውን ለማወቅ ለመረዳት የቻልኩትም እሱን ተከትዬ ሄጄ ነው። ከዛ በኋላ ፉል ታይም ይሄ መንግስት መቀየር አለበት የሚለው እንቅስቃሴ ውስጥ የገባሁትና አንድ ሰው አብሮት አድጎ አብሮት እየበላ እየጠጣ በዙሪያው በአካባቢ የሚያየውን ነገር ችግር መፍታት በጥቂቱም እንኳን ለመፍታት ካልሞከረ እኔ ሰው ነው ብዬ ለማመን በጣም ይከብደኛል። እኔ ከዛ በላይ ነኝ ብዬ እንዴት ያስችላል? አንተ በልተ ሌላው ካልበላ፣ አንተ ነፃ ሆነ ሌላው እስር ቤት የሚማቀቅ ከሆነ፣ አንተ ቤት ውስጥ እያድርክ ሌላ ህፃናት ጎዳና ላይ ወድቀው እየተኙ ዝናብና እንትን ብርድ ሲፈራረቅባቸው አይተ ይሄ ነገር ልክ አይደለም፣ ይሄን ደግሞ ልክ አለመሆኑን ማየት ብቻ ሳይሆን የምችለውን ነገር ማድረግ አለብኝ ብሎ መነሳት እኔ ዝም ብሎ ኖርማል ዜግነት ኖርማል ሰውነት ነው ብዬ ነው አለማረግ ብዙ ሰው ሳያረግ ሲቀር ወይንም መጥቶ አርፈሽ አትቀመጭ የራስሽን ኑሮ አኖሪም እንደምናምን ሲል በጣም ነው ማዝነው እንደውምና ከዛ የተነሳ ይመስለኛል መቲ ስትናገሪ በራሴ ላይ የደረሰ ነገር አስታወሰኝ። ባጭሩ ልጅ ሆኜ እኔ እንግዲህ የኩሩ መናጢ ድሃ ልጅ ነኝ። በጣም ኩሩ የሆነ አባት ያለኝ ነፍሱን ይማርልኝና ምኮራበትም ወደው የድሃ ልጅ ነኝ። ሰፈሬ ጓደኞቼ በጣም የናጠጡ ሀብታሞች ናቸውና የመጨረሻው የድሃ ልጅ ነኝና እነሱ ጋር አንድ ጊዜ ድግስ ተደገሰ። በየጊዜው የሚካኤል የገብርኤል እየተባለ ድግስ ይደገስና የኔ ቢጤዎች ይሰለፋሉ። የሚገርምሽ ነገር ያ ድግስ ሲደገስ መጀመሪያ የሚመጡት ሀብታሞቹ ትላልቅ ቀሳውስት ወዘተ ናቸው። እነሱ ከበሉ በኋላ የኔ ቢጤዎች ይሰጣል እና ለዛ እንዛ ጓደኛዬ ግቢ ውስጥ ከውጭ ማአት የኔ ቢጤዎች ተሰልፈዋል።
እኛ የሰፈር ልጆች ጓደኞች ምንም የሀብታም ልጆች ቢሆኑ ያው ጓደኞች ነን እኔ ደግሞ እንደ መሪ ነበር የምታየው ያን ጊዜ በጣም አክቲቭ ነበርኩና የጓደኞቼ እንደ መሪ ነበር እኔ የደሃ ልጅ እነሱ ሀብታም ልጆች እና ዘበኞቹ አንዱን ወጣት ልጅ ሲደበድቡት አየሁ በጣም ተናደርኩ ለምንድን ነው የምትመቱት ርቦት ሊበላ ነው የመጣው ለምን ነው የምትመቱ ብዬ አኩርፌ ከጓደኞች ቤት በሩን የውጭ በራቸውን በኃይል ዘግቼ እቤቴ ሄጄ ገብቼ ተኛው ተናድጄ ትዝ ይለኛል አሁን ጓደኛ ያለ አሁንም በህይወት ያነሳብኛል ይሄንን እና ፌስቡኬ ላይ ብትገቢ መጥዬ ምንድነው የሚለው እኔ I stand with the underdogs ነው ሁሉ ጊዜ I don't know የዳህሊ ስለሆንኩም እንደሆነ አላቅም ሁሉ ጊዜ ከተቸገረ ከተጨቆነ ከተበደለ ህግን እንዲከበር ነው የምፈልገውና አስታውሽኝ ለማለት ያህል ነው ይሄን ካልኩሽ በኋላ አንቺ ስላነሳሽብኝ ነው የቀሰቀሽኝ የዲያስፖራውን ጉዳይ እንዴት ታይዋለሽ የዲያስፖራውን ጉዳይ እንዴት ታይዋለሽ ዲያስፖራው ያለውን በሀገሩ ህዝብ ላይ ኖት ፖለቲካው ብቻ አይደለም ስለ ሀገሩ ችግር ስለ ህዝቡ መደሰት መከፋት ማዘን እሱ በልቶ ስለጠጣ ዝም ማለቱን ምኑን በተመለከተ ምን ያህል አስተዋጽኦ ሎት ያለሽ እሺ አመሰግናለሁ አመድኔ ከዛ በፊት ስትናገር ደግሞ ሌላው ነገር በጣም መግለጽ የፈለኩት ነገር ኢትዮጵያ ውስጥ ስንኖር በጣም ሀገራችን ደሃ ስለሆነች አብዛኛው ማህበረሰብ ደሃ በሚባል ኑሮ ውስጥ ነው ደሃ ሆኖ ግን ድህነቱን የተቀበለና ትንሽ ያለውን እየተካፈለ መካከለኛ የሰላም ኑሮ የሚኖር ነበር እንደዛሬ ሳይሆን ማለት ነውና ደሃው በድህነት አካባቢ የሚኖረውን አሁንም ያለውን ማህበረሰብ በድህነት የሚኖረውን ልክ በሱ ኃጢያት ደሃ እንደሆነ የሚታይበት ነገር በጣም ይገርመኛል እና ኢትዮጵያ ውስጥ ያለ ደሃ የሆነው በሲስተም ችግር እንጂ በተፈጥሮ ደሃ ሆኖ ስለ ሁሉም ራቁቱን ነው የመጣው እዛሽ ምድር ላይ አንዱ በጣም በሰፈሩ የምናያቸው ከሌሊቱ 10 ሰዓት ተነስተው ሄደው መርካቶ ሄደው ጀርባቸው ላይ እህልና የሚሸጥ ነገር ተሸክመው መጥተው እስከ ማታ እሱን ሲሸጡ አድረው ውለው እንደገና 24 ሰዓት የሚሰሩ ሰዎች ሀብታም ሊሆኑ አይችሉም በእንደዚህ አይነት ሁኔታና የሥራ ወይም በተፈጥሮ የተሰጣቸው ነገር ስራ ያለ መስራት የምናምን አይደለም ሲስተም የፈጠረው ድህነት ነው አብዛኛው ስለዚህ ሁሉ ጊዜ ደሃውን የመናቅ ነገር አለ ስልጣን ላይ የሚመጡ ሰዎች ጋር ሀብታሞች እየተሞዳመዱ ልክ ደሃው በቃ ዝም ብሎ ኑሮውን እንደዚህ የራሱ ችግር አድርጎ እንዲቀበልና በባርነት እንዲኖር ይጠብቃሉ ደሃው ራሱ ደግሞ እኔ እኮ ደሃ ነኝ ምን አቅም አለኝ ይላል የኢትዮጵያን ሀብት ወስደው ሰርተው አፍርተው መልቲ ሚሊዮነር የሚሆኑ ሰዎች ለኢትዮጵያ አለባቸው በዛ ደግሞ በእያንዳንዱ ባለ ድርሻ ላይ ያለባቸው ነዳ መረዳት መቻል አለባቸው ኢትዮጵያ ውስጥ ድህነት የመጣው ከስንፍና አይደለም ከስንፍና ድህነት ይመጣበት አለ አብዛኛው ድህነት የሚመጣው በሲስተም ችግር ነው አንዱን የበላይ አንዱን ዘራፊ አንዱን ቀማኛ አርገውት አንዱ ሰርቶ የሚያድግበት ሲስተም አመቻችተው ሌላው ግን ካመዳፋሽነት እንዳይወጣ ተደርጎ ስለተጫነ ነው ህዝቡን እንደ ህዝብ ረድቶ ህይወቱን እንዲሻሻል የሚያደርግ ሲስተም ስለሌለ ነውና ሁሉ ጊዜ ድህነት መሆን ማለት በደልም ነው የፍትህ ማጣትም ነው ስትላቸው በዛ ደረጃ ይረዱት ነው እኔ ደሃ ነኝ ሰው ወለድም ደሃ ነኝ ብሎ ነው የሚያነሳል ሌላውም ሀብታም ሆኖ ወይ ፖለቲከኛ ሆኖ ስልጣን ላይ የሚመጣ ሰው ይሄ ሁሉ ደሃ የሆነው እኮ ሲስተሙ ችግር ስላለበት ነው ይሄ ላሻሽል አይደለም ይለው ደሃውን ሁሉ ጊዜ በሴፍቲኔትና በችግሩ ይያዙ ዳቦውን ቀምተው ዳቦውን ይሄ እነሱ የሚፈልጉትን ነገር ብቻ እንዲያርግ ቀስ ይያሉ የራሱ የቀሙትን ዳቦ በዛም ቁልልጭ ይያሉ ነው የሚያኖሩትና ከዚህም የተነሳ ማህበረሰባችን የተበደለው በደል እንኳን በበቂ ሁኔታ ተረድቷል ብዬ አልገምትምና ሚዲያው የሚሰራው አንድም በደል እኮ ባንተ ላይ ተደርጓል ደሃ የሆንከው ደሃ ስለሆንክ ሳይሆን ሲስተሙ ስለበደለ ነው ወጥተህ ማትገባው ትክክለኛ ትምህርት ማታገኘው ከሰው እኩል የማትሆነው በሴፍቲኔት ይዞ መንግስት ከድህነት በላይ ባሪያ የሚያረግ እሱ የፈለገውን ብቻ የሚያስደርግ ይሄም ሌላ በደል ነው እያሉ የማስረዳትና የማንቃት ስራ በሚዲያዎችና በሞራሎች ያስፈልጋል ብዬ ነው ማምነው ከዚህ ስራ ውስጥ ደግሞ በዋናኝነት ዲያስፖራዊ ስራ መስራት አለበት ውጪ ሀገር ኖሮ የሌላ ሀገር ልምዶችን አይቶ የሲስተም ለውጦችን አይቶ ብዙ ነገር ሀገሩ ላይ ሊሰሩ የሚችሉ ነገሮችን አይቶ
ለኢትዮጵያ እንደ ቢሆን ብሎ የማይቀና ዲያስፖራ ሳይ በጣም ያሳዝነኛል። በእያንዳንዱ ነገር እንደምንቀና ታውቃለህ። ያንተ እንደኔ አይነት ሰው አይተ በቃ ለኢትዮጵያ እኮ ቢገባ ኢትዮጵያ ላቆይ ጥሩ መጥፎ ደግሞ ባያስገቡብን በሀገራችን ላይ የሀገራችን ህዝብ ጨዋ ነው ይሄን ባያስገቡብን ምለው ብዙ ነገር አለ። ለማስገባት ሰዎች ሲሮጡ ሁሉ ከነሱ ጋር ግብግብ ምንፈጥራቸው ሰዎች አሉ። ሌላው ግን ዲያስፖራ ውጪ ያየው ነገር ውጪ ሀገር እኮ ደስ ይላል፣ ነፃነቴ ደስ ይላል፣ ስራ ሰርቼ በላል ኦፖርቹኒቲ አለ ምናምን የሚለው ነገር በዛ ቀና ተነሳሱ ለሀገራችን ለህዝባችን ምንም ቢሆን በምክንያት ነው እዛ ሀገር ላይ ተወለድነውና ያንን በጎ የሚለው ነገር ወደ ኢትዮጵያ እንዲወስድ የሚችለው ነገር እንዲያረግም ሊሆን ይችላል ይወጣው። ለራሱ ብቻ እኮ አይደለም ይወጣው፣ ያው ለራሳችን ብቻ ይመስለናል እንጂ አይደለም። እድል ሲመጣ ለሀገራችንም ለህዝባችንም መሆን አለበት። ከዛ ሁሉ ሰው ተመርጣ ሌላ የተሻለ እድል ሲሰጥ ያንን እድል ለሌላ ማካፈል ግዴታ ነው፣ የዜግነት ግዴታ ነው፣ የሰውነትም ግዴታ ነውና ዲያስፖራው ከሌላ ዲያስፖራ ጋር ትውልደ ኢትዮጵያው ከሌላ ጋር ሳመሳክረው ኢትዮጵያው በጣም የተሻለ ነው። የትም ሀገር ላይ ወድቆ ሀገሩን አይረሳም። ይሄ ደስ ይለኛል። ምንም ዜጋ ብታይ እንደኛ ቸክሎ ሰልፍ የሚወጣ ቸክሎ መንግስት የሚቃወም ወይም ቸክሎ በኢትዮጵያ ጉዳይ ላይ ያለውን እንዴት አደረች ኢትዮጵያ እያለ ጠዋት ማታ የሚከታተል ሌላ ዜጋ ነው አይቻላል። በዚህ በራሱ በጣም ሊኮራ ይገባል። ከዛ የዘለለ ግን ምን አርጋለሁ በዚህ ደረጃ የሀገሩን ጉዳይ የሚከታተል ዲያስፖራ የሚችለውን ያህል ለሀገሩ ቢያደርግ ኖሮ ኢትዮጵያ በእንደዚህ አይነት ሁኔታ አትቀጥልም ነበር። ለውጥም ይመጣል። ብዙ ሀገሮች አሉ፣ አፍሪካን ሀገሮች የውጪ የሚኖሩ ዜጎች ተባብረው በአንድነት ሄደው ሀገራቸውን ከባርነት ብቻ ሳይሆን ከብዙ ነገር ያወጡ መንግስት ፎርም ያደርጉ። አሁን ዲያስፖራ ሄዶ መንግስት ፎርም ያደርግ ማለት አይደለም፣ ማስተባበር አለበት። ብዙ ኃላፊነቱን በደንብ አድርጎ ከተወጣ በተለይ እንደ ብዛታችንና እንደ መበታችን እንደ ጨው ተበተነን ያለነው ኢትዮጵያ የምትባል ሀገራችን ችግር ውስጥ ስላለችና ዜጎቿን መሰብሰብ ስለማችል ነው። ይሄ ነገር እንዲሻሻልና እንዲቀየር ውጪም ላለው ኢትዮጵያም ላለው ሀገር ለሁሉም እንድትመቻች ማድረግ ኃላፊነት አለበት። ይሄን ደግሞ ተሰባስቦ የሚችለውን ያህል ገንዘቡን ኃይሉን ዕውቀቱን አሰባስቦ መሬት ያለውን ችግር ለመፍታት በበቂ ሁኔታ እየሰራ ነው ብዬ አላምንም። የሚሰሩ አሉ፣ ቀን ከሌሊት የሚሰሩ አሉ። በጣም ማዝነው ብቻቸውን በጣም የሚደክሙ ጥቂቶች ናቸው። ሌላው ከማልቀስና ዜና ከመስማት የዘለለ በራሴ ምን ማድረግ ይችላልው የሚለውን አያረግም። ከዛ በላይ እንደው የኢትዮጵያን ችግር መከራው ሊያራዝም የሚችል ነገር ውስጥ ሲሯሯጥ ሳይ በጣም ነው ማዝነውና ከዚህ አንፃር ብዙ ስራዎች አሉን ብዬ ነው የምገምተው። መቲ በነገራችን ላይ ሚዲያ ገንቢም ነው አፍራሽም ነው፣ ይሄ ሁላችንም የምናውቀው ነው። በተለይ የፋኖን አንድነት እስካሁን እንዳይሳካ ያደረጉ አንዳንድ ቮካል የሆኑ የሚዲያ ባለቤቶችና ሰዎች አሉ። ላንቃቸው እስኪከፈት ድረስ አንድነት እንዳይፈጠር የታገሉ አሉ፣ እንዲፈጠርም የሚታገሉ አሉ። ይህን በተመለከተ የሚዲያን ሮል በተመለከተ እንዴት ታይዋለሽ? እንደነዚህ አይነቶቹም ደግሞ በአብዛኛው የፋኖ ደጋፊ መስለው ነው። እኔ ሁልጊዜ የምለዋል የሚያብለጨልጭ ሁሉ ወርቅ አይደለም ምነው የምለው። ሁሉም ፋኖ ስላለ ወይም ደግሞ አማራው እንዲህ ተበድሏል፣ የኢትዮጵያ እንዲህ ተበድሏል፣ እንዲህ ሆኗል ስላለ ከልቡ ነው ማለት አይቻልም። አንዳንዱ እንደውም ያ የኢትዮጵያ ህዝብ ያ የአማራ ህዝብ እዛው ሰቆቃ ውስጥ እንዲኖር ተንኮል የሚሸርባል፣ ደጋፊ መስሎ መንግስትን የሚቃወም መስሎ ለመንግስት የሚጠቅሙ ስራዎችን የሚሰራ። ለምሳሌ ፋኖ አንድ እንዳይሆን የተለያዩ ነገሮችን መሸረብ፣ እገሌን ከገሌ ገሌ ይውጣ ገሌ ይግባ የሚሉ እዚሁ ቁጭ ብለው። እንዴት ታይዋለሽ እንደዚህ አይነት የሚዲያ ሰዎችን? ምንድነው መደረግ ያለበት? ህዝቡስ እንደነዚህ አይነት ሚዲያዎችን እንዴት ነው ማየት ያለበት? ሌሎችን ደግሞ በደንብ የሚሰሩትን ሚዲያዎች እንዴት አድርጎ ነው ማየት ያለበት? መቲ እንግዲህ ማህበረሰቡ በጣም የንቃተ ህሊናውን በደንብ አድርጎ ማሳደግና ነገሮችን ከስሜት በዘለለ ማየት መቻል አለበትና አንድ ሚዲያ ወጥቶ የሚዲያን ችግር አንተ ታውቀዋለህ፣ እናንተም ይሄን ያለ አመት 30 አመት በላይ የሰራችሁት
ሸክሙን ታውቁታላችሁ እየተለመነ ምን ይያል ሰው እየለመነ አሚን ልመና ማለት በጣም እኔ ለማህበረሰብ ልመና አይመጥንም ብዬ የምችለውን ነገር ደፋ ቀና የምል ሴትዮ ራሴ ወጥቼ የምጸየፈው ነገር ለምንበት ምክንያት ጉዳዩና አቅሙ ትልቅ ነው የኢትዮጵያን ችግር ይፈታል ብዬ ስለማምን እንጂ በጣም ነው የምጸየፈው በጣም እኔ ለራሴ በሞት ለምን ቀበራታለሁ እንጂ አላረገውም ለግሌ ነገር ግን እንደዚህ አይነት ነገር በማድረግ የኢትዮጵያን ህዝብ የተወሰነ ነገር ረድዋለሁ በሚዲያ የማሰባሰብ ስራ መረጃ የመስጠት ስራ ለኢትዮጵያ ትልቁ አገልግሎት እሱ ነው በየሳስብ አረባካችሁ ሚዲያችንን እርዱ አረባካችሁ የኢትዮጵያ የሚኖሩ ማህበረሰብ መረጃ ያገኝና ራሱን አሰባስቦ ከችግሩ የሚወጣበትን መንገድ ይፈልግ ይሄ ትልቅ አገልግሎት ነው ብለን ወደ ሚዲያ የመጣ ነው ማለት ነው ስንመጣ ፈተናው በጣም ከባድ ነው በጣም ችግር ነው በቃ እና ችግር የሚሆነው ደግሞ ለንግድ ማሰራ ስትሆን ሰው ምን ይፈልጋል ብሎ የሰውን ቁስል እያከኩ እያስለቀሱና ያስነቡ ከዛ አብሮ እየተላቀሱ ገንዘብ መስራት ነውር ነው የሚገባው የነበረው የማህበረሰቡን ለቅሶ አብሮ አልቅሶ ለመፍትሄ የሚያስኬደውን መንገድ መከተል ነው የመፍትሄው መንገድ ደግሞ ገንዘብ አያስገኝም የመፍትሄው መንገድ ሁሉ ጊዜም ቢሆን መራር ነው ለምሳሌ አሁን ከሌ እንደዚህ ያረገ ከሌ ይሄኛው ፋኖ እንዲሆናል ከሌ እዚህ ጋር ችግር አለበት ይሄኛው የዛኛውን ፋኖ ችግር በማራገብና ያኛውን ማህበረሰብ በዚህኛው ላይ እንዲነሳ በማድረግ ብዙ ግሩፕ ልታገኝ ትችላለህ ሁሉ ጊዜ ማህበረሰባችን በተፈጥሯችን የሆነ ጋንጋፕ የሚያደርገው ነገር አለ አንድ ነገር ላይ ግር ብሎ ይሄዳል እንደምታየው ደግሞ ወደ ጎጥ ወርዷል ትግሉ ከጎጥ በላይ መሆን እንዳለበት ልባችን ያውቀዋል አሁን የአማራ ብሔርተኝነት ተገፍቶ መከራ አይቶ ተነጥሎ ሲመታ አንድ ላይ ሆኜ ራሴን አድናለሁ ከማለት ነው እንጂ አማራ ከኢትዮጵያዊነት በላይ ሰላም ሊሰጠው የሚችል ነገር እንደሌለ ያውቀዋል ነገር ግን ይሄ እዛ ቦታ ላይ ለመድረስ በማንነቱ ተደራጅቶ መጀመሪያ በማንነቱ ተደራጅቶ ራሱን እንደ ብሔር ራሱን ማዳን እንዳለበት አምኖ ጫካ ገባ ከዛ በኋላ ከሌላው ማህበረሰብ ጋር ኢትዮጵያን ባንድነት የሚገባኝን ቦታ ይዤ እኔም ነገ የምባረርበት ምሳደድበት ሳይሆን ጭራሽ ከሌላው ማህበረሰብ ጋር ሌላው ሁሉ ሰላም የሚሰፍንበት ነገር ሰራለሁ ጫካ ገባ ይሄ ነገር ገበያ የሆነላቸው ሰዎች የአማራን ብሔርተኝነት በጣም አክረው ከሌላው ማህበረሰብ ጋር እንዳይኖር ጭራሽ እርስ በርሱ አንዱ አማራ ከሌላው አማራ ጋር እንዳይኖር የሚሰሩ አሉ ይሄን የሚያደርጉት ደግሞ ግር ብሎ በዛ በኩል ያለው አንድ አካባቢ ማህበረሰብ እንዲረዳቸው በዚህ በኩል ግር ብሎ አይሆንም ለጊዜው ሊሆን ይችላል ለነገስ ጭራሽ ከዚህ የበለጠ ፈተና እንዲመጣበትም አያስፈልግም ሁለተኛ ነው በጣም the most important ነገር ደግሞ ይሄ ሁሉና አደጋ ያለበት ማህበረሰብ ማሸነፍ የለበትም ወይ ለማሸነፍ ቁልፉ አንድነት ነው በቃ ለማሸነፍ ቁልፉ አንድነት ነው መጽሐፉም እንደሚለው የተከፋፈለ መንግስት አይጸናም ነው የሚለው መጽሐፉ ተከፋፍሎ እርስ በርስ ጎጥ በጣም እኮ ነው የሚያስፈዝን አንተ እዛ ከሰማይ በድሮን ከምድር በከባድ መሳሪያ ይሄ ሁሉ መከራ በዚህ ላይ በኢኮኖሚ ይሄ ሁሉ ዱፍና በረዶ የሚወርድበት ማህበረሰብ ላይ ጫካ ገብቶ እንደዛ ለመሬት እየተፋለመ ያለው ማህበረሰብ እዛና እዚህ እርስ በርስ እየተናቆረ ጊዜውንና ያለውን የተነሳበትን ዓላማ እስኪ ስትድረስ በዚህ ሁኔታ ከተጣላ አለቀ ማለት ነው ህዝቡም አይድንም ትግሉም አይሻገርም ጫካ የገባውም ከጫካ ሳይወጣ ሊያልቅ ነው ማለት ነው ስለዚህ አማራጭ መንገዱ ያንን በማስተራረቅ አንድ ላይ እንዲመጡ ተደርጎ የአንድነቱን ኃይል በጣም በማጠናከር ወደፊት እንዲገፋ ማድረግ ነው ትክክለኛ የሚዲያ ስራ እሱ ላይ የሌለ ሚዲያ ጭራሽ በተቃራኒው የሚሰራው ሚዲያ ምንድነው ብሎ መጠየቅ መቻል አለበት ግር ብሎ መሄድ የለበትም ከሌንዲ ነው ሲባል ግር ከሌንዲ ነው ሲባል ግር ከሌንዲ እንዲያጠፋ ሲባል ራሱ ኦኬ ምንድነው ማድረግ ያለበት ከጥፋቱ እንዲመለስ ያግለሰብ ትግሉን እንዳይጎዳ ምንድነው መደረግ ያለበት ሲባል የውስጡን ችግር አደባባይ ላይ አውጥቶ ለጠላት ራሱ ለጠላት አሁን እኔ በምርኮም የሚገቡ አንዳንድ ሰዎች ተነስተው በምርኮም የሚገቡ ሰዎች እኮ ትግሉን ድሮም ችግር ያለባቸው ነው ትግሉን ለማጥራት የተደረገ ነው የሚባል ነገር አው ትግሉን ሊጠራ ይችላል ግን በጣም ብዙ ሰዎች ይሄ ትግሌት ይደርሳል እርስ በርስም እየተጣላ ነው ስለዚህ ህይወታችንን እናትርፍ የሚል ጥያቄ ቢያነሱ አይፈረድባቸው
በቃ ይሄ ነገር የማይደርስ ከሆነ እኔም ከጓዶቼ ጋር መጣላ ከሆነ እዚህ ጋርም ያለ የሰው ሊመታኝ ይችላል ብለው ሲፈሩ ሁሉ ሊሄዱ ይችላሉ። ስለዚህ አንድነቱ ቁልፍ ነው። በአንድነቱ ተቃራኒ በወንድሙ ላይ ጸብን የሚዘራ ሚዲያ እኔ በጣም በጥርጣሬ ነው የማየው። በጣም በጥርጣሬ ነው ያለው። ግር ብሎ ያንን ማራገብ ደግሞ እንደ ማህበረሰቡን መጉዳት ነው ብዬ ነው የማስበውና ብዙ ተጠያቂነት አለ። ይሄን ሁሉ ግን ነገር ማህበረሰቡ አይቶ ይሄ ለትግሉ ይጎዳል ብሎ መተው አለበት። እየሄደ እነሱ ስር እየዋለ ጸቡን እያራገበ ጭራሽ ወንድሞቹ ወደ ኋላ እንዲጎተቱ የሚያደርግ ነገር እንደ ማህበረሰብ ያንን የሚደግፍና አብሮ እዛ የሚያጫፍረውን በትዝብት ነው የምራሱ ማየው ማለት ነው። መቲ የሚዲያን ነገር ካነሳሽና በተለይ ደግሞ አንድነት ኃይል ነው፣ አንድነት አስፈላጊ ነው መጽሐፉ የሚላል ያልሽውን እስቲ እኔ አንድ ነገር ደጋግሜ የምለዋለ ከልቤ ነው። እየየም ሲደላ ነው። እኛ አሁን ያለንበት ጊዜ አንዱን ካንዱ እያበላለጥን የምናለያይበት ሳይሆን አንዱ ካንዱ እንደው ቢለያይ እንኳን ተቻችሎ በጋራ ውጤት እስከምናመጣ ድረስ እንዲሰራ የምናደርግበት ጊዜ ነው። እየየም ሲደላ ነው። አሁን እኛ ማልቀስ እንኳን እኮ የሚቻለው ሲደላሽ ነው፣ እንባ ሲኖርሽ ነው። በልተሽ አድረሽ እንባ ሲኖርሽ ነው። የደረቀ እንባ አይን ያለው ሰው ሊያለቅስ አይችልም። እኛ በዛ ደረጃ ነው ያለነውና እስማማለሁ። የሚዲያን ነገር ካነሳሽ ኢሳን ኢትዮጵያ ሳተላይት ኔትወርክ ነው አይደለም መቲ የሚባለው? ሃሎ ልክ ነው እንደዛ የኢትዮጵያ ሚዲያ ኔትወርክ። ኦኬ እሱን በተመለከተ እንግዲህ ሁሉም እንደሚያውቀው በተራንችን የሚያውቀው በኢሳት ላይ ትልቅ አስተዋጽኦ አድርገሽ ነበር። ምናለ መቲ ወዘተ በጣም ብዙ ኢትዮጵያ ከገባሽም በኋላ ሆን ብለሽ ችግር ያለበት ቦታ ይሄድሽ የስራውን ህዝብ ችግር በሚዲያ ያቀርብሽ ትወያይ ነበር። ተስፋ አልቆረጥሽም። ክርስቲያን ተስፋ አይቆርጥም ሲባል ሰማለሁ። እንዲሁም እስላምም የሚሉ አሉ። ነገሩ ምን መሰለሽ፣ አንድ በሶማሌ ጦርነት ጊዜ አንድ ሻለቃ ወደ አዲስ አበባ ያስተላልፋሉ መልእክት። ጌታዬ እነዚህ ሶማሌዎች በመድፍ እየደበደቡ ነው ወዘተ ግን ክርስቲያን ተስፋ አይቆርጥም ብለው ተናግረው ዞር ሲሉ መቶ አለቃው የሙስሊም ተው ጌታዬ እንዲሁም ሙስሊምም ብለው አሉ ይባላልና በልምድ የተለመደ አለ። ክርስቲያን ተስፋ አይቆርጥም በልምድ ነው። እና አንቺም ተስፋ ባለመቁረጥ ብዙዎቹ ተስፋ ቆርጠው በተለይ ትግሉ ከተቀለበሰ በኋላ ማለት የማይሆኑ ሰዎች አገር ቤት ሩጠው ገብተው በትግሉም ያልነበሩ ሰዎች የጠቅላይ ሚኒስቴሩን ቦታ ይዘው ከዚህ በፊት ተሰምቶ የማያውቁ አጸያፊ እርምጃ ሲወስዱ ጥለሽ ወጣሽ። ግን ተስፋ ሳትቆርጪ እንደገና ትግልሽን አሁንም በሌላ መንገድ ጀመርሽ። ከዚህ አንዱ የኢትዮጵያን ይሄ ኔትወርኩን መክፈት ነው። እስቲ ስለሱ እንዴት እንደጀመርሽ እንዴት እንደተሳካላችሁ ምን ሁኔታ ላይ እንዳለ ብትገልጭልን። እሺ መጀመሪያ ያው እኔ እስከ መጨረሻው ሰዓት ኢትዮጵያ ውስጥ የምችለው ነገር ለማድረግ እየሞከርኩ ነበር። ከይሳትም ሙሉ በሙሉ ያንቺ ጉዳይ በመንግስት ጥርስ ያስነከሰብን ስለሆነ ከዚህ በኋላ አይተላለፍም ተብሎ እስኪታገድ ድረስ በደንብ የራሴን ትችቶች የራሴን ጥያቄዎች አንድም ጊዜ ሳልጠይቅ ማህበረሰብ ሲታሰር ሲፈናቀል በደንብ አድርጌ በሚዲያው ላይ ድምጼን አሰምችበታለሁ። ተጠቅሜያለሁ ማለት የማምንበትን ለማድረግ ተጠቅሜያለሁ። መጨረሻ ላይ ችለው መጨረሻ ላይ በቃ ብለው ሲያቆሙ ከዚህ በኋላ መተላለፍ አይችልም ከፈለግሽ ማህበራዊ ጉዳይ ብቻ ስሪ ሲሉ ነው ኢትዮጵያ እንደዛ አይነት ችግር ውስጥ ገብታ ይሄ እንደዛ አይነት ወንጀል እየተሰራ ማህበራዊ ጉዳይ እየሰራሁኝ ራሴን የምሸውድበት ነገር አይኖርም ብዬ ወጥቼ ውጪ ካሉ ባልደረቦቼ ጋራ ባካችሁ ቴሌቪዥን እንክፈት። ሁሉም ሰው አሁን በዩቲዩብም በምንም የራሱ አለቃም ሆኗል። የራሱንም እንቅስቃሴ እያደረገ ነው። መልካም ነው። እሱን ፈርሰን አንድ ድርጅት እንደሆነ መቼም ይከብዳል። ነገር ግን ኢትዮጵያ የዛን ጊዜ ደግሞ ኢንተርኔትም ዝግም ስለነበር ኢትዮጵያ ያለው ማህበረሰብ ጨለማ ውስጥ ነው ያለው። እንደምንም ብለን የቴሌቪዥን ቻናል እንክፈትና በዩቲዩብ የሚሰሩ ስራዎችን በቴሌቪዥን ወደ ኢትዮጵያ አድርሰን ማህበረሰባችንን እናንቃ። ዲያስፖራ ብዙ አማራጮች አሉት። ዋናው የጨለመበት ኢትዮጵያ ውስጥ ያለ በመጥፎ አገዛዝ ስር ያለ ማህበረሰብ ስለሆነ ቴሌቪዥን መከፈት አለበት የሚል ጥያቄ ጠየቅኩ። ወደ ዲሲ አሁንም ዲሲ ነኝ አጋጣሚ መጥቼ የቀድሞ ባልደረቦቼን ጠየቅኩኝ። እዛ አውሮፓ ያሉት የኛ ባልደረቦች ጋር አወራን።
በአንድ ጊዜ ስምምነት ላይ ድረስ ልክ ነው ተባለ። እኛም እኮ ዳያስፖራ ወገናችን ነው ዜናውን ወደ ኢትዮጵያ በሚችለው ያስተላልፋል በሚል እንጂ የምንሰራው በዋናነት ለኢትዮጵያው ታች ላለው ለውጥን ለማምጣት ለሚንቀሳቀሰው ነው ተባለና በአራት ወር ውስጥ ሳተላይት ተከራየን ማለት ነው። በጣም የሚችሉ ሰዎች ጥቂት አማከርናቸው ሰዎች ብዙ እንትን አላለም እንደድሮ አልተንቀሳቀስም በመናቃቸው ውስጥ ለውስጥ ምናምን ብለን የምንችለውን ያህል ገንዘብ እንትን ብለን በአራት ወር ውስጥ ስራው አገልግሎቱ ጀመረ። 2 አመት ሙሉ ሳተላይቱ ሄደ። 2 አመቱ አካባቢ ላይ ኢሳን የሚባል ዩቲዩብም ቻናል ከፍተን ነበርና ዩቲዩብ ቻናሉን የከፈትነው ሁሉም ሰው እየመጣ ዩቲዩብ ቻናሉ ላይ በጋራ የምንታይበት በጋራ አናሊሲስ የምንሰራበት እንደድሮ እንደ ኢሳት ዕለታዊ ምናምን የምንሰራበት ደግሞ ያስፈልጋል። እሱ ደግሞ የሳተላይቱን ወጪ ያግዝልናል። እኛ የምንሰራው በነፃ ነው። መተን ኢሳን ላይ እሱን እየሰራን ከዩቲዩብ የሚገባውን ገንዘብ የተወሰነ ደረጃ ሳተላይቱ እንዲከፍትልን ማለት ነው። በዛ ላይ ጨምረን ደግሞ ሰዎች የሚያግዙንን እየከፈልን መስራት ጀመርን። መጨረሻ ላይ ዩቲዩብን አዘጉት ማለት ነው። ዩቲዩብን ሲያዘጉት በዩቲዩብ የሚያጣው ገቢ ሙሉ በሙሉ ቆመ። ሲቆም በቃ ሳተላይቱ መክፈል አልቻልንም ቆመ ማለት ነው። አንዴ ሲቆም ከዛ እንደገና ከድርጅቱ አዘነልን። በጣም የሚገርማችሁ የነጻነት ትግልን ይገባቸዋል ብዙ የዓለም ሰዎች። እኔ እንደውም ከኛ ሀገር ያለው ማህበረሰብ ትንሽ ለነጻነት የሚከፈል ዋጋ ላይ ትንሽ እኩል አይደለም እይታችን። ሌሎቹ የውጭዎቹ በጣም ይገባቸዋል፣ ያከብሩታል፣ ስራውን በጣም ያከብሩታልና ዋጋ ቀንሰውልን 13500 ነበረ ዶላር በየወሩ ምን ከፍለው ማለት ነው። እኔ ራሴ እንዴት እንዳረግነው ሳስብ በጣም ይገርመኛል እስካሁን። እና አሁን ደግሞ ቀንሰውልን ወደ 10000 ብር አውርደው የተወሰነ አንድ ወር ምናምን ሁሉ በነፃ ሰጥተውን ቀጥሉ ትግላችሁን ብሎ ጀመረን። እንደገና ጀምረን አሁን ደግሞ ስትራግል ስናየው በጣም በየወሩ 10000 የፈለገ በነፃ ብንሰራ የፈለገ ምንችለው ብናዋጣ $10,000 በየወሩ በጣም ከባድ ነውና ፈንድሬዚንግ አሁንም ፈንድሬዚንግ ላይ ነን። እንደውም ሰሞኑን ማህበረሰቡ ማያግዝ ከሆነ ዝም ብለን በቃ በዩቲዩብ እና ሶሻል ሚዲያውን በሰፊው ገጠርም እየገባ ስለሆነ እዛ ላይ ፎከስ እናድርገው የሚል ስብሰባ ላይ ሁሉ ተቀምጠናል። ይሄንን ስብሰባ ላይ የተቀመጥነው በወር $20 የሚሰጥ 1000 ሰው ስላጣን ነው። ሌላ ምንም አይደለም። እኔ በአደባባይ ወጥቼ ሳተላይቱ ወረደ ብለው እንዲሆነ መንገድ ላይ ጉዞ ላይ ያለው ነገሩኝ ማለት ነው። ሲነግሩኝ ኦኬ ላይቭ እንውጣና እንደገና እንንገር ለማህበረሰቡ ስንናገር ሰው አልነገራችሁንም ምናምን ብሎ ተቆጡ። እንዲቀጥል እንፈልጋለን አልነገራችሁንም ብሎ ወዲያው ረድተው እንተናሉና አንቺ ግን ምን ተሰማሽ ነው? ተገላገልኩልን ነበር አልኳቸው። ምክንያት እውነቱን ልንገራችሁ ተገላገል ያለንን ሁሉ ሰተን 24 ሰዓት ሰርተን ሌላ ነገር ትተን ገንዘብም አዋተን በነፃ 24 ሰዓት አይምሮአችን ቆየቆሰደን በዚህ ጉዳይ ላይ ኖረን ያለን ሁሉ ሰተን እናንተ 20 ብር ካልሰጣችሁ ዲዘርቭ አታረጉ ማለት ነው። ከዚህ በላይ ደግሞ ልንራመዳጅ ተገላገልኩልን ነበር። ተገላገልኩ ስለ ያማለ ደግሞ ትግል አቆማለሁ ማለት ነው። የምችለውን መሰጥበት ሌላ መንገድ እንደው ባቀሜ እኔ ካቀሜ በላይ የሚሄደው ብዙዎቻችን ካቀም በላይ እንሄዳለን። ነገሩ ችግሩ በጣም ሰውነታችን የሚበላን ሰዎች አለን። ያካቅም በላይ እንሄዳለን። አንዳንዴ ሰዎች ትግል ብለው ይወጡና የማሸነፍ ሂደቱ ሲረዝም ይሄ ነገር የትም አይደርስም በቃ ለምን ወደ ሌላ ነገር አንሄድም፣ ግማሹም በቃ ወደ ሀገር ቤት ልግባ፣ ግማሹም እጅ ልስጥ ምናምን፣ ግማሹም በቃ ሌላ ህይወት እንዴ የወጣ ነው እኮ ለማሸነፍ አይደለም የወጣ ነው የኢትዮጵያ ህዝብ እንዲያርፍ መፈለግ ነው የመጀመሪያው። እስኪያርፍ ድረስ መሞከራችንን ማቆም የለብንም እንጂ አንዴ ታማኝ ነው መሰለኝ የእግር ኳስ እንደ ሌላም ሰው እንደዚህ ሲለው ሰምቻለሁ። ይሄ እኮ የእግር ኳስ ግጥሚያ አይደለም፣ በማሸነፍና በተሸናፊነት በ90 ደቂቃ የሚጠናቀቅ አይደለም። እስከሞት ድረስ ሞከራለሁ በአቅሜ እስከሞት ድረስ እንጂ እያየው መከራውን የምችለው አይደለም ከዚህ በላይ ብዬ ለመተኛት የሚያስችል አቅም ሊኖረኛ ይገባል። በምችላት ቀዳዳ ሁሉ እስከመጨረሻው እስትንፋሳችን ድረስ የምንችለውን የመመከር አቅሙ ሊኖረን ይገባል። ሰው ከሆነንና ኢትዮጵያዊ ከሆነን አትችልም። እኔ እኮ ማረፍ ፈልጊያለሁ። እኔ በጣም አሞኝም ነበር ስመጣ ማረፍ እኮ ፈልጊያለሁ። አትችልም። እንዴት ነው የምችለው? በዚህ ላይ ደግሞ ባለን ሊንክ ምክንያት ያለው መከራ ሁሉ ጠዋት ከእንቅልፍ ስትነሳ ተዘርግፎ ይላክልሃል ከኢትዮጵያ። እንዴት ብዬ ነው እንኳን ለመርሳት ለመተኛት እንኳን አቅም አይሰጥህም። እንኳን ሙሉ በሙሉ ረስተው ያንን ህዝብ ያሳደገህ ማህበረሰብ በሲቃ ላይ ሆኖ ረስተው ወደ ሌላ ህይወት የምትገባበት ጫንቃ የለህም።
ስለዚህ እንደውም ለሌላው አኩርፈው ይሄ ነገር የትም አይደርስም ኢትዮጵያዊ ራሱ መሬት ላይ ያለው እየታገለ አይደለም እኛ ዝም ብለን ኑሯችንን ኑር ምናምን ለሚል በቃ የሆነ ጊዜ ላይ ተመርጠ ሸክም ተደርጎብህ ይሄ ኃላፊነት ተሰጥቷል የማትችለው ከሆነ በመትችላት የተወሰነች ነገር እያደረክ ለራስህን እድሜ ማራዘምም ነው የሰውነት እድሜ ማራዘምም ነው ስለዚህ የምትችሉትን ከመወርወር ወደ ኋላ አትሉ ቢያስ ለሀገር መጸለይም አንድ ነገር ነውና በዚህ አጋጣሚ ለማህበረሰባችን ተስፋ አትቁረጡበት የሚመጣው ነገር አይታወቅም ቢመጣም ባይመጣም ግን በጣም ችግር ላይ ያለ ማህበረሰብ ነው በጣም ሊታዘንለት ሊለቀስለት የሚገባ ማህበረሰብ ስለሆነ ተስፋ አንቁረጥ ከመርዳት ወደ ኋላ አንበል ለማለት ነው ከሌሊቱ 5 ሰዓት 5 o'clock ተነስቼ ስለማወራ ነው ድምጼም ምናምንም ትንሽ ቢቆራረጠው ነይ በደንብ ነው የሚሰማው በጣም ነው ማመሰግንሽ መቼም ከሌሊቱ 5 ሰዓት አሜሪካን ዲሲ በዚህ ሰዓት ተነጋግረን በዚህ ሰዓት እንደሆነ ተስማምተናል እና ያው ይቅርታውንም ለዚህ እንድትቀርቢ በማድረጌ አስቀድሜ ይቅርታ ጠይቄያለሁ ተቀበለሽኛል እንግዲህ ወደ መጨረሻው ገደማችን ደርሰናል መቲ ማር ያልመልጠው ነገር አለ በአሁኑ ጊዜ ሁለት ነገሮች አሉ አንደኛ ወደ ፖለቲካው ዓለም ልወስድሽ ነው አጥር ያለ የአፍሪካ ቀንድን በተመለከተ ብዙ ሰዎች የሚሉት ሀገራችን በአሁኑ ጊዜ የጦር አውድማ እየሆነች ነው የምስራቅ አፍሪካ የጦር አውድማ እየሆነች ነው ሱዳን ጋራ ተጋይተዋል ጅቡቲም በአቅሟ ሰሞኑን አፋር ላይ ምንድነው ድሮን የሚባል ነገር ወርውራለች ይባላል በየአካባቢው ያሉ ጥላቻ እንትን ብሏል ያን እንዴት ታይዋለሽ መጨረሻ ላይ ደግሞ በዛው አያይዘሽ የኛው ትልቁ የፋኖ አንድነትን በተመለከተ ምን መደረግ አለበት ትያለሽ ምክር ያንቺ ምክር ምክንያቱም ምን ይባላል መሰለሽ እቱ መላምቺ ከሴት መላ ይገኛል እኔማ ወንድ ነኝ ይደናገረኛል ይባላል መጥና ካንቺ የመጣውን እስቲ እንስማ ምክር ምንድነው የምትመክሪያቸው ኦፍ ኮርስ እዛ ውስጥ ብዙ ሴቶቻችንም አሉ ግን አመራር ውስጥ ያሉት የሰማናቸው በብዛት ወንዶች ናቸውና ምን ትያለሽ በዛ አጋጣሚ ብዙ ሴቶች ወደ ፖለቲካ ቢመጡ በጣም ደስ ይለኛል የሚሰሙኝ ከሆነ ማለት ነው በዚህ ሬዲዮ ላይ የሚሰሙኝ ከሆነ ብዙ ሴቶች በብዙ ትግል ላይ በተለይ በድሮ ባድዋ በምንም ስናይ ሴቶች የራሳቸው አስተዋጽኦ ያደርጉ ነበርና ፋኖ ውስጥ ብዙ ሴቶች እንዳሉ እናውቃለን ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች ላይ የሚታገሉ ሴቶች እንዳሉ እናውቃለን ግን ወደ ኋላ ስንሄድ በድሮ ትግል ላይ ግን በጣም የሚገርም ነበር በኢሃፓ በተማሪዎች እንቅስቃሴ ላይ ምንም ጉዞ የመጀመሪያ ሆኖ ያውም ብዙ ችግር ባለበት ሁኔታ እነሱ ግን ለሀገር ብለው የወጡ በጣም ብዙ ሴቶች ነበሩ እኩል በሚባል ደረጃ የወጡበት ሁኔታ ነበር እንደውም የሴት ልጅ እኩልነት በዛ ደረጃ ላይ በጣም መሬት ላይ የታየው በትግሉ ላይ ነበር የዛን ጊዜና አሁን መውጣት አለበት ምናልባት ችግራችንን አንድ ወደፊት ሊያግዘን ይችላል ብዬ ተስፋ አደርጋለሁና ያን እንግዲህ ወደፊት ምን ሰራበት ነው የአፍሪካ ቀንድ አሁን ኢትዮጵያ ዝም ብለ ስታያት ድሮ እንደ ዳቦ እንደ ድፎ ዳቦ አቃጣልሽኝ ይባል ነገር አለና ከውጭም ከውስጥም ነው ድፎ ዳቦ ከስር ይነድበታል ከላይ ይነድበታል በቃ እና እንደዛ ነው ከውስጥ ሀገር የለው ይሄ ማህበረሰብ ከውስጥ ቤት መኖር ማረፍት የለው በቃ ሀገር አልባ የተበተነ መሄጃ ያጣ በዚህ በአፋር ጋር ቅድም አንተ ያልከው በአፋር ጋር ለመሰደድ የሚወጣ ወደ ያውም ለየመን ያውም መከራ ለሚደርስ ያውም ለመሞት ግማሽ ፐርሰንቱ 50-50 የመሞት ቻንሱ ሰፊ በሆነበት ቦታ ላይ የኛ ወጣት ይሰደዳል ለሀገር ምን ማለት እንደሆነ እኮ መቼም አንድ ዜጋ ቁጭ ብሎ ይሁሉ ትውልድ ለኢትዮጵያ ሀብት መሆን ሲገባው እየተሰደደ ለባርነት ሄዶ መንገድ ላይ ደግሞ ይሞታል እና እንደሚሞት ያወቀ ከኢትዮጵያ ይሻለኛል ብሎ ይወጣል ኢትዮጵያ ምን ያህል እሳት ብትሆንበት ነው ምን ያህልስ እርግማን ቢኖርባት ኢትዮጵያ እዚህ ላይ ደረሰች ትላንትና መሰደጃ መሸሸጋ የነበረች ሀገር ሌላ ሀገር ላይ ሄዳ ሰላም አስከባሪ ወታደር ምትልክ ሀገር ሌላ አስታራቂ የአፍሪካን ችግር ፈቺ ሸምጋ የነበረች ሀገር ዛሬ መጠለያ ልጆቿ እስኪያጡ ድረስ እንዴት እዚህ ላይ ቀረች ብሎ ቢዮንድ ነው ማሰብ ያለበት
እዚህ ድረስ የደረሰችበትን ነገር ከስር መሰረቱ መታየት መቻል አለበት እንጂ ዝም ብሎ የዕለት ዜና ምናምን የሰጡትን አጀንዳ ብቻ አይደለም። እንደ ምሁር ነኝ የሚለው ሁሉ እዛ ውስጥ ገብቷል። በጣም ማዝነው ማለት ነው። እና አሁን ተሰዶ ጎረቤት እንዳይሄድ ጎረቤቱ እሳት ነው። በዚህ ላይ አሁን ያለው መንግስት ኢትዮጵያ ሀገርም እንዳትሆን ጎረቤትም እንዳይኖራት ነው እየተደረገ ያለው። ተሰዶ ጎረቤት ሀገር እንዳይሄዱ ጎረቤቱም ጋር ተናክሶ ማህበረሰቡን ዋጋ እያስከፈለው ነው። እንደገና ከዛ ደግሞ ኢትዮጵያ ውስጥ እዚሁ ልኑር እንዳይል እሳት ሆኖበት እንደዚሁ በዛ በእሳት ላይ እየተረማመደ ነው። እና ኢትዮጵያ በታሪኳ አይታ ወደማታውቀው ዝቅጠት ለሌላው ትተርፋለች ተብላ ራሷን ማዳን የማትችል በጣም መከራ ውስጥ ያለች ሀገር ነች። እንደው ከሰማይ ሚራክል ይደረግላት ብዬ ነው የምመኘው እንጂ በጣም ከባድ ነች። ይሄን ችግር ለመፍታት ሰዎች ሲንቀሳቀሱ ደግሞ የሚጎትት ደግሞ ነገር በየአቅጣጫው ይመጣል። የገባንበትን ችግር አለማየት እንዴት ይሄን ሁሉ የትውልድ መከራና ስደት በፋውንቴን እንዴት ነው ሊመዝኑት የሚችሉት? እንዴት ለምንድነው በመብራት ሊለኩት የሚችሉት? እኔ ሊገባኝ አይችልም። ህንጻ እኮ ድሮ እኮ እና አጼ ምኒልክ በዛ ሁሉ በባዶ እግራቸው እየሄዱ እኮ ህንጻ ገንብተዋል እኮ መኪና አስገብተዋል እኮ። ይሄንን የዛን ጊዜ ማህበረሰብን አክብሮ ቴክኖሎጂ ማስገባት እንደሚቻል ትላንት እኮ በባዶ እግራቸው ትምህርት ቤት ሳይገቡ እኮ ዋይዝ የሆኑ አባቶች እኮ ነግሮናል። አሁን ያለው ህንጻ ገንብቶ ህዝብ ማፍረስ ነው። ሀገር ሰራ ብሎ ፋውንቴን ሰርቶ ሀገር ማፍረስ ነው። ታሪክን ማፍረስ ነው። ትላንት የመጣበትን እየሰደበና እየረገጠ መጥቶ ዛሬ ኤሜሬትን ለመምሰል ማዳጋስካር ለመምሰል የሚሮጥ መሪ ይዞ መጥቶ እሱን ያንቆለጳጵሱ ምሁራን የሚባሉ ሰዎች ያንቆለጳጵሱ የቀኝ ገዢዎችን አይዲዮሎጂ በኢትዮጵያ ላይ አምጥተው ያከፋፈሉ ምን ይያሉ የሚኖሩ ሰዎች አሉ። ነገር ግን ከ10 አመት በኋላ ኢትዮጵያ እንዴት ነው የምትሆነው? የተማረስ አላት ወይ? ዛሬ የተማረ 3% 2% የሚያልፈው ነገ የሚፈተንስ አለ ወይ? በሚሊዮን የሚቆጠር ተማሪ ቤቱ እየዋለ ወይም ወታደር እየሆነ ነገ ኢትዮጵያ የምትባል ሀገር ትውልድስ ይቀጥላል ወይ? ትምህርት ሳይኖር ይቀጥላል ወይ? ሁሉም ነፍጥ ይዞ ነገ ሀገር ነው የምትሆነው ወይስ የተከፋፈለች እርስ በርሷ የምትዋጋ ማህበረሰብ ነው የሚኖራት የሚለውን ጥያቄ አይመልሱልህም። ምክንያቱም እሱ ላይ መንካት አይፈልጉም። አሁን ከሚበሉት እንጀራ ወደ ኋላ ስለሚጎትታቸው ማለት ነው። ይሄን ስታዩ ኢትዮጵያ በዚህ ሁኔታ ከቀጠለች እንሩቅ አልሄድም። in 10 years ስለ ኢትዮጵያ የምናወራበት ጊዜ አይኖርም። ስለ ሆነ ክልል ምናምኖች እርስ በርስ ይሄኛው ቡድን ከዚህኛው ጋር እርስ በርስ ሁሉም እንትን ብሏል። አፋር አሁን ድሮን አልከ እንጂ አፋር ነፃ አውጪ ድርጅት መስርቷል። ጫካ ገብቷል። ታጥቆ ገብቷል። ጋምቤላ በቀደም አድማ በታኙም ፖሊሱም መሳሪያ ይፍታ ሲባል የሚችል ሰጥቶ የቆጣ ግን ጫካ ገብቷል። ትክክል። ጦርነት አለ ጋምቤላ። ቤኒሻንጉል በመከላከያ ነው ያለው ጦርነት አለ። አፋር ጦርነት አለ። አማራ ክልል በሁሉም በሚባል ደረጃ ጦርነት አለ። ኦሮሚያ ጦርነት አለ። አዲስ አበባ ዙሪያው ላይ ሱሉልታ እንኳን እየመጡ አመራር ሳይቀር እየገደሉ እያፈኑ ነው የሚወስዱት። ምን ማለት ነው? አሁን ሀገር አለ ነው ኢትዮጵያ። መንግስት ሲጀምር መንግስት የሚባል ነገር የለም። መንግስት ያለበት ሀገር እንደዚህ አይሆንም። እንደዚህ ሊሆን አይችልም። መንግስት የሚባል ነገር የለም። ትውልዱ ወጥቼ ገባለሁ ወይ? እንዴት ነው መንገድ ላይ ማን ያፍነኛል? ማን ያግተኛል? በልቼ አድራለሁ? እቺ የተጠለልኩባት የደሃ ቤቴ ትፈርሳለች ላይ ወይስ አትፈርስም በሚል ጭንቀት ውስጥ ያለ ማህበረሰብ አገር ላይ ብሎ ሱፍ ለብሰው እንደዚህ አናሊሲስ ሲሰጡ የመንግስት አካላት ወይም አብሮ የሚሰሩ አጨብጫቢዎች በጣም ይገርሙኛል። መሆን ያለብን ፍራሽ አንጥፈን ሃይማኖተኞች ከሆነን ሱባኤ መግባት፣ ዱዓ ማድረግ፣ የሃይማኖተኛ ሰዎች ከሆነን በዚህ ጊዜ ኢትዮጵያዊ ሆነ ዜጋ ሆነ እንዋጋለን ካለን የምንችለውን ያህል ወግባችን አስረን መታገል፣ በሰላማዊ መንገድ ታገላለሁ የሚል ደግሞ ወገቡን አስሮ ህዝቡን እየመራ በህዝባዊ አመጽ በህዝባዊ የሚተኝነት መንግስትን የመቀየር ስራ መሰራታል። በሁሉም አቅጣጫ እሳት ያረገብንን እንደ ድፎ ዳቦ እሳት ያረገብንን መንግስት እሳት ነው ልንሆንበት የሚገባው። እግሩ እንዳያርፍ፣ አይምሮ እንዳይተኛ፣ መቀመጫው እንዳይደላደል አድርገን በጉልበትና ገፍተን አስገድደን ይችን ሀገር የማዳን ሂደት የምንነሱን ይመጣል አይደል? የማዳን ሂደት ላይ መተባበር መቻል ነው ያለብን። አሁን በየጉጥ እንትን ይያለን የምንዋጋጋ ሰዎች ምን ዋጋ አለን? መሬት እኮ ያስፈልገናል። ለመዋጋቱም መሬት ያስፈልገናል። እርስ በርስ ለመሰዳደቡ መሬት ያስፈልገናል። የውጭ ሀገራትን ተገና አድርገን እርስ በርስ የምንጓጥጥ ከሆነ በጣም ነው የምናዝነው። በጣም ነው ማዝነው። ነገ የምንሰደድበት ተመልሰን ወደ ሀገራችን የምንሸኝበት ጊዜም ደግሞ ሩቅ አይደለም። ሁኔታውን እያየ ነው። ስለዚህ ሀገር ያስፈልገናል።
ካስፈለገን ደግሞ ምራቃችንን ዋጥ ያረገን ሰዎች ቢመረንም ወደ አንድነት ቆመን መጀመሪያ ምድሪቱን ማትረፍ ነው ያለብን ከዛ በኋላ ብዙ ምን ጠይቃቸውና ብዙ የሚሰሩ ነገሮችን ምድሪቱን ካተረፍን በኋላ በሀገራችን ተሰብስበን የምንፈታው ነገር ይሆናል ብዬ ነው ማስበው አረዘምኩ መሰለኝ በጣም እኔ ሐሳብ ነው እንግዲህ እጅግ በጣም አመሰግናለሁ አረዘመም ሰዓታችን ስለደረሰ ነው እንጂ በቀጥል ደስ ይለኝ ነበር እንዳልሽው ሀገራችንና ህዝባችንን በቅድሚያ ማዳን አለብን ዝንጀሮ እንኳን ብላለች መጀመሪያ የመቀመጫዬን ነው ያለችው እና መጀመሪያ ሀገራችንንና ህዝባችንን ማዳን ነው እንዳልሽው ደግሞ ወደፊት ሁኔታዎች እንደሚያሳዩት ከሆነ በአሜሪካና በአውሮፓ በውጭው ዓለም የመኖር እድላችን ዜግነት እንኳን ያዙት የመኖር እድላቸው እያነሰ ነው የሚሄደውና መባረርም ይመጣል ካሁኑ ማሰቡ ጥሩ ነው የመውደቂያዬን የት ነው መወድቀው የት ነው መቀበሪያ የሚለውን ሁሉ ማሰብ ይኖርብናል ለዛ ደግሞ ሀገራችንን ከገባችበት መከራ አዘቅት ለማውጣት ካሁኑ በአንድነት ሆነን መተባበር ያልሽውን የሰማነውን በልባችን ያሳድርልን እያልን መቲ እጅግ በጣም አመሰግንሻለሁ በሚቀጥሉት ፕሮግራሞቻችን የናንተን ምንድነው ኔትወርኩን ምንድነው እሱ የአድራሻና ኢሳንን በተደጋጋሚ እንዲነገር እናደርጋለን የገቢውን እርዳታውን ማንኛውም ኢትዮጵያዊ እንዲያደርግላችሁ ምክንያቱም ይሄ ሬዲዮ የተቋቋመው ህዝብ የማወቅ መብት አለው በሚለው ዓላማ ስለሆነ የናንተም ህዝብ ለማሳወቅ ስለሆነ እንደግፋለንና በተደጋጋሚ እንናገራለን ለህዝብ መቲ በጣም አመሰግናለሁ እንቅልፍሽን ስለነሳውሽ ይቅርታ ሌላ ጊዜ እኔንም እንደዚሁ እንቅልፍ ብትነሽኝ አልቀየምም ሰላሙኝ ጤና ይስጥልኝ አመሰግናለሁ ለሁላችሁም አድማጭ ተመልካቾቻችን ያው በትክክል ስላዳመጣችሁኝ አመሰግናለሁ የራሴን ሐሳብ ባይምሮ ውስጥ እንመላለሰው ያለ ምንም ስክሪፕት በልብ ያለውን ያካፈልኩት እንግዲህ ወደፊትም ሌሎች እህቶቻችንም እንደዚህ ብቅ ያሉ በእኛ ሚዲያ ላይ በእናንተም ላይ ያለንን ሐሳብ ባየሩ ላይ ማምጣቱ በጣም ተገቢ ነው ትውልዳችንን ባንዳ አጣጫ ደግሞ ወደ ሌላ አጣጫ እንዳይሄድ የማዳንም ኃላፊነት ስላለብን ሚዲያዎቻችንን በደንብ እንጠቀምባቸው አደራላለሁ እንግዲህ በጎ ነገር ያሰማን ቸሮራ ያሰማን በጣም አመሰግናለሁ የኔም ቤት እኔም በጣም አመሰግናለሁ ጤና ይስጥልኝ